ማርቲ ገበያ የብዙዎች መገበያ። ሰላም ጤና ይስጥልኝ ውድና የተከበራችሁ የማርቲ ገበያ ቤተሰቦች እንደምን አላችሁ? እንደምን ከረማችሁ? በዛሬው ዕለት እጅግ ርካሽና ለስራ የሚሆኑ እንዲሁም የቤት መኪኖችን ጠቅለል አድርጌ ይዤላችሁ መጥቻለሁኝ። ለትርፍ ይሆናሉ፣ ለመገልገያ ይሆናሉ። መረጃቸው ሙሉ ነው። ተከታትላችሁ የምትፈልጉትን መኪና መለየት ትችላላችሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የምትፈልጉትን መኪና መውሰድ ትችላላችሁ። ማርቲ ገበያ የብዙዎች መገበያ። ያሪስ ኮምፓክት ሞዴሉ 2006 አውቶማቲክ ሁለነገሩ የፋብሪካ ነው። ዋጋው 1,150,000 ብር ነው። ኮሮላ ሞዴሉ 2007 ማኑዋል ነው። ሁለነገሩ የፋብሪካ ነው። ዋጋው 1,600,000 ብር ነው። 5L ሚኒባስ ሞዴል 2002 ንጹህ ነው። ዋጋ 1,300,000 ብር ነው። አይዞዚ ዱዳ ሞዴሉ 2005 ምንም አይፈልግም። ዋጋ 1,800,000 ብር ነው። ያሪስ ኮምፓክት ሞዴሉ 2007 አውቶማቲክ ነው። ዋጋ 1,300,000 ብር ነው የሚባለው። ባንክ 500,000 ብር አለበት። 800,000 ብር ከፍሎ መውሰድ የሚፈልግ ሰው ካለ ይሄ ያሪስ ኮምፓክት እኔ ጋር ይገኛል ማለት ነው። ኮሮላ አሁንም ሞዴሉ 2007 ይሄም ማኑዋል ነው። ሁለነገሩ የፋብሪካ ነው። ዋጋ 1,600,000 ብር ብቻ ነው። ኤፌሰር ሞዴሉ 2014 የህዝብ ነው። ሁለነገሩ የፋብሪካ ነው። ዋጋ 5,400,000 ብር ነው። ሃይዙዚ ሱዙኪ ዲዛይር ሞዴሉ 2021 ነው። 50,000 ኪሎ ሜትር ብቻ ነው የሄደው። አውቶማቲክ ክሬም ዳሽቦርድ ነው። ዋጋው 2,600,000 ብር ነው። ባንክ ዳ 700,000 ብር አለበት። 1.9 ከፍሎ መውሰድ ይቻላል። በወር ተመላሹ 13,000 ብር ነው። ቅንጅት ሞዴሉ 2005 ምንም አይፈልግም። ዋጋ 1,700,000 ብር ነው። ኤፌሰር ሞዴሉ 2010 ሁለነገሩ የፋብሪካ የጭነት ነው። ዋጋ 4 ሚሊዮን ይባላል። ድርድር አለው። ቅንጅት ሞዴሉ 2008 ምንም ወጪ የለበትም። ዋጋ 2,400,000 ብር ነው። ቅንጅት የህዝብ ሞዴል 2006 ምንም አይፈልግም። ዋጋ 1,800,000 ብር ነው። ቪትስ ያሪስ ሞዴሉ 2001 ሁለነገሩ የፋብሪካ ዋጋ 1,100,000 ብር ነው። 4 ፒስተኑ ነው። ማኑዋል ነው። እንግዲህ ለዛሬ ይዣቸው የመጣሁት የመኪና አይነቶች እነዚህን ይመስላሉ። እሺ እንግዲህ አንዳንድ ሰዎች ኮሜንት ይሰጣሉ፣ እንዲሁም ደግሞ የፖስታቸው መኪኖች ላይ ትንሽ ቅሬታ የሚፈጥርባቸው ሰዎች አሉና በእነሱ ዙሪያ የምነግራችሁ ነገር ይኖራል። ያው ከኮሜንት በመነሳት በመጀመሪያ በጣም ብዙ ሰዎች የሚጠይቁትና ማወቅ ያለባቸው ሻንሲ መላሽ ጆሮ ወይም ደግሞ መላሽ የሚባለውን ምንድነው ብለው የጠየቁኝ ሰዎች አሉ። እነዚህ አለው ሲባል ምን እንደሆነ በተግባር አንድ መኪና ላይ ዛሬ አይደለም በሚቀጥሉት ጊዜያቶች ይህንን መረጃ በደንብ ከወሰድኩ በኋላ ቪዲዮ እያሳየዋችሁ ስለነዚህ ችግሮች ለነግራችሁ ወዳለው ያው አልተመቸኝም እነዛን ቀረጻ ለማድረግ ማለት ነው። እንደዛ አስቤ ነው ይሄን ኮሜንት የተውኩት። ነገር ግን እንደዚህ አይነት ኮሜንቶች በጣም እፈልጋቸዋለሁ። ምክንያቱም ሰው እየተማረበት እያወቀ ስለ መኪና እያወቀ ስለ አለው ነገር በደንብ እየተረዳ እንዲገዛ ስለሚሆን ማለት ነው። ነገር ግን ኮሜንት ላይ መተው በሻንሲ 5 ነጥብ ምናምን ገዝቼ በቀደም ለታ እንዴት ነው 2023 ሞዴል ይሄን ያህል ብር የምትዩ 6.5 6.6 የምትዩ የሚሉ አንዳንድ ሰዎች አሉ። ቅጥቅጥ ከሆነ አገር ውስጥ ነው የሚቀጠቀጠው። ያ ማለት አገር ውስጥ እንደገና ወጪ ይወጣበታል ማለት ነው። 2023 ሆኖ
ደረቅ የጭነት መኪና ከሆነ ሃይዙዚ ላይ ነው ይሄ ጥያቄ ቀርቦ የነበረውና ልንገራችሁ ብዬ ነው። 2023 ሆኖ ነገር ግን የሄደበት የተነዳው ትንሽ ከሆነ የመኪናው ይዞታ ቆንጆ ከሆነ ከአዲሱም በላይ ሊሸጥ ይችላል። ምክንያቱም ወጪ የወጣው ወጪ ይታሰባል። እንዲሁም መኪና የተነዳው ኪሎ ሜትሩ አዲስ መኪና ይታያል። እንደዛ ባትሉ እፈሪ የሚሉ ሰዎች ስላሉ ነው። እኔ አላፍርም። ምክንያቱም ከገበያው በላይ 5 ሳንቲም ጨምሬ አላቀርብም። እንደዚህ የሚሉ ሰዎችም እንዲረዱ የምፈልገው መኪና በየቀኑ ዋጋ ይቀያየራል። እንደምታውቁት እኔ ብቻ አይደለሁም የምሰራው። ኢትዮጵያ ውስጥ በጣም ብዙ የአሰሪና ሰራተኛ ማነው ሻጭና ገዢን አገናኝ ብዙ ሰው አለ። መኪና ላይ የሚሰሩ ደላሎች በጣም ብዙ አሉ። በጣም የተጋነነ ዋጋ የሚሸጥባቸው መሸጫዎችም ደላሎችም የሚሸጡ አሉ። ይሄ ይታወቃል። እንዲሁም ደግሞ ፖስት ያረጉት በጣም አናሳ ሆኖ ሄዳችሁ ስታዩ የ1 ሚሊዮን የ1.5 ልዩነት ያላቸው መኪኖች የሚሰጧችሁ ሰዎች አሉ። አያፍሩም እነሱ። እኔ ለምን አፍራለሁ? ከገበያው በላይ አላቀረብኩም አይደል? ስለዚህ እንድትረዱ የምፈልገው ከቀን ወደ ቀን መኪና ይጨምራል፣ ይቀንሳል፣ ይጨምራል። እንደገና ደግሞ ወቅታዊ ከመሆኑ አንፃር ዋጋው መኪናው ይዞታ ይወሰናል ማለት ነው። የመኪናው ይዞታ ሁኔታ ከዚህ በፊት ወርቆ ከሆነ ሞተር አዲስ ከሆነ ሌሎች ነገሮች አንዳንድ ችግሮች ካሉበት በዛ ልክ ያ ዋጋ ተሰልቶ የሚያስወጣው ወጪ በዛ ልክ ይወርዳል ማለት ነው። እንዲሁም ደግሞ ንጹህ ከሆነ መኪናው በአየሩ ዋጋ ይሸጣል ማለት ነው። ስለዚህ እኔ ብቻ አይደለሁም፣ ብዙ ዌብሳይቶች አሉ፣ ፌስቡክ ላይ ይለቀቃል፣ የተለያዩ ሶሻል ሚዲያም ላይ የሚሰሩ ብዙ አይነት ደላሎችም አሉ። እነዚህ ብሮከሮች ከኔ የበለጠ ዋጋ ጨምረው ፖስት የሚያደርጉ ብዙ ናቸው። ታዲያ እኔ ለምን አፍራለሁኝ? እኔ እኮ በዋጋው ነው ያቀረብኩት። እስኪ ሌላ ቦታ ጠይቁና ከዚህ ያነሰ ነገር ከሰጧችሁ መኪናው ወይ ንጹህ አይደለም ወይ ወጪ ያለበት በቃ በአጠቃላይ ማለት ነው። ወይም ደግሞ ለፖስት የተደረገ ካያችሁ ውሸት ነው ማለት ነው። እኔ ጋር መጣችሁ ግን የተጠራውን ዋጋ ተደራድራችሁ 100,000 200,000 300,000 አስቀንሳችሁ 50,000 አስቀንሳችሁ ብቻ እናንተ እና ሻጭና ገዢ እንደተግባባበት መጠን አስፈትሻችሁ አስቀንሳችሁ ተደራድራችሁ የምትገዟቸው መኪና ነው ያሉት። ድርድር አለው ስል ሰው የ1.5 መኪና 1 ሚሊዮን ልግዛህ የሚል ሰው ስላለ ያንን ድርድር የላቸውም። የኔ መኪና ብዬ ዋጋቸውን ብቻ አስቀምጣለሁ። ከዛ ፊክስድ ዋጋ ነው እላቸዋለሁ በውስጥ ሲመጡ ማለት ነው። ስለዚህ እዛ ሲሄዱ ግን ቢጨምሩላቸው በጣም ቢጠራጠሩና ቢግባቡ 200ም 300ም ቢቀንሱላቸው እኔ ደስ ነው የሚለኝ። ምክንያቱም እኔ ኮሚሽን ሰራተኛ ነኝ። 2% ነው ማግኘት የምፈልገውና ይሄን ታሳቢ እናድርግ ለማለት ነው። እንደዚህ አይነት ኮሜንቶች ስለሚሰጡ ነው። ያው ኮሜንት አስተያየታችሁ እንዳለ ሆኖ ግን የሚሰጠው ኔጌቲቭ ባይበዛበት ደስ ይለኛል። ምክንያቱም እኔ ኔጌቲቭ ነገር የሚያሰጥ ነገር ምንም አልሰራም። ይሄ የስራ ቻናል ነው። ስራ ነው የምንሰራበት፣ ስለ ስራ ነው የምናወራበት። ስለዚህ እናንተ ስገዙ ሲሸጡ ነው እኛ የምንጠቀመው። በጣም የተጋነነ መኪና ዋጋ ያለው መኪና እኔ በፍጹም አልቀበልም። እስቲ መኪና ደውላችሁ አለኝ ስትሉ መኪናው ምን አይነት ነው ይዞታው፣ ሁኔታው ከዛ ፎቶ ላኩልኝ ብዬ ካየው በኋላ ነው ዋጋ የማወጣላችሁ። አውጪ ካላችሁ አይ እኛ አውጥተንበታል ካላችሁ ደግሞ ስንት ነው ብዬ ጠይቃችኋለሁ። ከዛ ከአየሩ ዋጋ ጋር ማይሄድ ከሆነ እኔ መኪናውን አልቀበልም። ይሄ አቋሜ ነው። ስለዚህ የምትፈልጉትን መኪና በደንብ መረጃውን እዚህ ጋር ስሙት። ግጭት ግልብጥ ካለው ግጭት ግልብጥ አለው። ሞተር ሻንሲ ንጹህ ከሆነ ንጹህ፣ አለበዛ ሻንሲ ችግር ካለበት እዚህ ቦታ ላይ ሻንሲ ያለው ሞተር ፈቶ አዲሷል እንደዚህ ብዬ ስለምናገር ቢያንስ ሞዴልና ዋጋውን ይዛችሁ ስሙን ወደኔ ብትመጡ መኪና በየቀኑ ስለሚለቀቅ ብዙ አይነት ሰዎች ጋር ስለማወራ የመርሳት እንትን ስለሚሆንብኝ እናንተ ብትነግሩኝ የተሻለ ስራችን እንዲቀል ይሆናል። እናንተ ማትንገላቱ ማለት ነው። አንዳንድ ሰው እኔ የ600,000 ብር
መኪና ፈልጎ መጥቶ አጋጥሞኛል። እኔ 1.5 መኪና ነው ፖስት ያረኩት ያወቅኩት ማለት ነው። ሰውየውን የት ይዤው ሄድኩኝ? 1.5 የተባለ መኪና ጋር ይዤው ሄድኩኝ ማለት ነው። እኔም ለፋው እሱም ለፋ ማለት ነው። ስለዚህ ይሄ ነገር እንዳይመጣ ፒክአፕ ብቻ ብለው መኪና ምን እንደሆነ ሳያስረዱኝ ሰዎች እኔንም ያለፉኛል፣ እነሱም እንዳይለፉ የተሻለ ነገር ለማድረግ ወይም ለማሰብ መሞከሬ ነው። ስለዚህ ሌላ ችግሮች ካሉ በዩቲዩብ ቻናል ላይ እንዲሁም ደግሞ በስራዬ ላይ አስተያየት ካላችሁ ሁሉንም አስተያየታችሁን በኮሜንት ቦታው ላይ ስጡኝ። እኔ መልስ ሰጣችኋለሁ። ማለት ያለውን ነገር በደንብ በማወቅ በማንበብ እመልስላችኋለሁ ማለት ነው። ለዛሬ ይዤ የመጣሁት ይሄን ይመስላል። ሰላም ሁኑ። ማርቲ ገበያ